አዎ እኛ ከዚህ በኋላ ያው እንደዚህ አንድ ምን ያሁን ከዚህ በኋላ በምን አይነት መንገድ ደስታችን እንዲባሽን ማየት አንፈልግም እና እንደዚህ ሙቭመንት እንደምትወጪ እናውቃለን። ያለ ነገር ነው። የሰው ልጅ ይፈተናል፣ ከዛ ደግሞ ይነሳል፣ ይፈተናል፣ ይነሳል፣ ህይወት ይቀጥላል። ነገ ደግሞ የተሻለ ይሆናል። በቃ ነገር ምን እንደሚፈጠር በየትኛው አይነት ምንም አይነት ነገር እንደሚፈጠር አላውቅም እና ከህይወት የተማርኩት በቃ እግዚአብሔርን ይዞ መጓዝ ብቻ እንጂ በሌላ ነገር መተማመን ዋጋ እንደሌለው ነው። ሰላም እንዴት ናችሁ? የኛ ሰላም ነን። ጠንበለሌ አይ እኔ እኮ አንተ መፍቻውን ስትከፍተው ራሱ እንዴት ሞቅ እንደሚለኝ ብታየኔ ጠንበለሉ ዛሬ ጸጉሬ እናንተ እንዴ ይንፈስበት ብዬ እኮ ነው እናንተ ይንፈስበት። አንዳንዴ ታጅቦ እድሜ ልኩል እድሜ ዘላለሙን ከኔ እድሜ እኩል ሄደ። ኧረ አንዳንዴም ንፋስ ሲንጋህ እዛው በቆመህ መሻገት ነው ብዬ እኔ እህታችሁ ገለጥኩት። እንዴት ናችሁልኝ? ሰላም ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ውድ ቤተሰቦቼ እንደምታዩት እዚህ ጋር ሱቄን አጥቻለሁ። እዚህ ጋር ቆንጆ ሽፍኖች አሉ። እንግዲህ የስልኬ ብዙም ጥራት እንትን አይልምና ግን በጣም የሚያማምሩ ሽፍኖች አሉ። ዱባይ ያላችሁ ሁሉም ቦታ አደርሳለሁ፣ እዘዙ ማለት ነው የኔ ውድ ቤተሰቦች። እንዲሁም ደግሞ እንደዚህ የለበስኩት የመሳሰለ ሺት ማዘዝ ከፈለጋችሁ 0962 20 34 35 በዋትስአፕ እየገባችሁ ማዘዝ ትችላላችሁ ማለት ነው። አንተ እስኪ ለዛሬ እንኳን ዝም ብለህ ተኛ አትቁም እንዴ! ምንድነው? ምን ጥያቄ ያለኝ ይላል እንደ ዘመኑ ሰው ምን ነው ሸዋ እና እሺ ለማንኛውም ዛሬ ውድ ቤተሰቦቻችን እንግዲህ በአዲስ እና ፈታ ዘና በሚያደርግ ቪዲዮ ነው ወደ እናንተ እየመጣሁላችሁ። ሄሉሻችን ድምቀታችን የሚዲያው መሪ ማለት ነው። በፕራንኳ በሳቋ በጨዋቷ የምናቃት ሄሉሻ ከብዙ ቀናት መጥፋት በኋላ ወደኛ ካች ብላለች። ስትመጣም ደግሞ እንግዲህ ቲክቶክ ላይ ያን 2 ቀን ነበረች፣ ትናንትናና ከትናንት ወዲያ እና ከቲክቶክ የነበረውን አጥቼላችሁ ብዙዎቻችሁ ወደ ዩቲዩብ እንድትመጣ እየጋበዛችሁ ተባክሽ ነኝ እያላችሁ ነበር። እኔም ይኸው ዛሬ በተለይ ካልመጣሽ ቦክስ ነው የምሰጥሽ ብያት ነበረ ሳልሄድባት ቶሎ እሷን በሰዓቱ ከች ብላለች። ስላየኋት ደስ ብሎኛል። ብዙ የተናገሯቸው ነገሮች አሉ እነ ልዑሌ እነ ጠንበለሌ ማለት ነውና ከዚህ በኋላ እኛ የምንፈልገው አንቺ ስቀሽ ተደስተሽ ማየት ነው። ያንቺን እንባ ማየት አንፈልግም። ወንድም ሲኖራችሁ እንደዚህ ነው፣ መከታ ሲኖራችሁ። እኔ ወየው ለራሴ ያከራከርልኝ አሁን ለኔ ማን ነው እንደዚህ የሚቆምልኝ? እኔ ወንድም የለኝም እንግዲህ ጋር አሉኝ ብዙ ወንድሞች። መወለድ ቋንቋ ነው። ለማንኛውም የኔ ውድ ቤተሰቦች እንግዲህ ከቪዲዮ ብዙ ነገር አይታችኋል ብዬ አስባለሁ። ሄሉ ከዚህ በኋላ ፈጣሪን ይዤ የሚሄደውን እሸኛለሁ የሚመጣውን እቀበላለሁ ብላለች። እውነት ነው። የሚሄደው ሄደ፣ የሚመጣው ይመጣል። ወደኛ ህይወት ማንም ሰው ሲሄድም ሆነ ሲመጣ እግዚአብሔር ምክንያት አለው። አንዳንድ ሰዎች ለምትናገሩት ነገር ለከት ብታበጁለት ጥሩ ነው። ኮሜንት ስጽፉ በየቦታው ያ ሰው ምን ይሰማል የሚለውን ነገርም ብታስቡበት ጥሩ ነው። ዛሬ አሁን ስክሮል ሳረግ ቲክቶክ ላይ ምን አየሁኝ? ስለማስተራብነት አጸያፊ ቃላት ላይቭ ነው ሪከርድ አድርጓት ፖስተው አየሁኝ። የምትናገረው ንግግር አይደለም ለማስተራብነት ለሰው ልጅ የማይገባ ንግግር ነው። ፍቅር ጥያቄ አቀርባለት እንቢ ብላት ይሁን አላቅም። መቼም ማስተራብነትን የሚጠላ ሰው እኔ እንጃ ሰይጣን ካልሆነ በስተቀር የሰው ዘር ይጠላል ብዬ አላስብም። ማስተራብነትን ዘር፣ ብሄር፣ ቀለም፣ ሃይማኖት ሳይል ከትንሽ እስከ ትልቅ ዝቅ ብሎ የሚያገለግል ንጹህ ኢትዮጵያዊ ነው ማስተራብነት ማለት። እንደ ሰው በመኪና ሄዶ ተንደላቆ እንኳን አይደለም ሰው እንኳን ሲረዳ ማለት ነው። ከሌሎች ለየት የሚልብኝ ነገር ቢኖር ዝቅ ካሉት እኩል ዝቅ ብሎ ከተጎዱት እኩል ተጎድቶ ነው። በተለይ እዛ ጎፋ ላይ በነበረው ችግር ሰዓት የዛኔ ነው ህመሙ የተባባሰበት። የጀመረውም የዛኔ ነው፣ በጣም የተባባሰበትም የዛኔ ነው። እሱ እየሞተ ለሌላ ሰው የሚሆን ሰው ነው። ሌላው ቢሆን እኮ ኢቭን አሁን ላይ እንኳን ራሱ ምንድነው ያለው? ወደ ውጭ ሀገር ቀን ይደርሱ እስከመሄድ ድረስ በሆስፒታል ታሞ ያሉ ወገኖቻችን እየረዳን እንቆያለን። ከኔ
እኔ ከናንተ ጸሎት ብቻ ነው የምፈልገው ነው ያለው። አያችሁ ይሄ ነው የሰው ልጅ ማለት። ይሄንን እንኳን የተሳደበች ሰው አለች። እንግዲህ ሰው ተብላ ልትጠራ ነው አስቡት። እንኳን ሄሉን ማለት ነው። ገባችሁ ለማለት የፈለኩት ትረዱታላችሁ ብዬ ነው። ሄሉ ምናልባት በስራዋ የምታናድዳችሁ ወይም ደግሞ የምትመቀኟት በቃ የሷ እድገት የማይመቻችሁ ትኖራላችሁ። ማስተራብነት ግን እንደዚህ አይነት ቦታ ተገኝቶ አያውቅም። አያችሁ ለሱ ያልተመለሰ አረ ምን የሰው ልጅማ ተውት፣ የሰው ልጅማ ተውት። ለጌታችን ለኢየሱስ ክርስቶስ ያልተመለስን ነን እኛ እኮ ማለት ነው። ገባችሁ ከሃዲዎች ነን እኛ እና በጣም ከባድ ነው። ስለዚህ እንደምትናገሩት ነገር ለከት አፋችሁን ለከት አብጁለት። ባወራችሁት አፍ ሲከፈት ጭንቅላት ይለካል ይላልና ባወራችሁ ልክ ስለምትገመቱ በማያገባችሁ ደግሞ በማይመለከታችሁ ህይወት አትግቡ ለማለት እወዳለሁ። ተስተካከል አንተ ስትሬቱን ታው ደግሞ በነገራችን ላይ አላበጠርኩትም። ዝም ብዬ ፀጉር ማሄጃውን አወጣውና እንደዚህ አድርጌው መጣ። ኢንቨስትመንት ብዬ ነው በነገራችን ላይ። ምክንያቱም ከስራ የስራ ሰዓት አንዳንድ ጊዜ በቃ ታውቃላችሁ ሙሉ ቀን ታሽጎ ነው የሚውለው። እንዴ በዚህ ሰዓት እንኳን ካልተመለሰ ካልተፍታታ መቼ ሊፍታታ ነው? ወደ ቤተሰቦቼ ወደ ቪዲዮአችን እንመለስና እንግዲህ ዛሬ ሄሉሻን እንኳን ደህና መጣሽ የሚል አቀባበል እነ ጠንበለሌ አድርገውላታል። በጣም ነው ደስ ያለኝ። አንዳንድ ጊዜ ታውቃላችሁ ሴት ልጅ በተለይ በትንሽ ነገር ነው የምንደለለው፣ የሚያስደስተን ትንሽ ነገር ነው እና እነሱም እንግዲህ ይሄን ኬክ ይዘው ከተፍቱታል። እናንተ ግን ምን እንብላ አትሉም እንዴ? እንደው ዝም ብላችሁ በቃ መብላት ነው። እንደምን ጉድ ናችሁ። እኛ እኮ አይናችን ተቁለጨለጨ። ምን ነው ሸዋ እና እንግዲህ ሄሉ እንደማንኛውም መታ ኝኝኝኝ ያዙ ይልቀቁኝ አላለችም። ሲሄድ ይሄዳል ሲመጣ ይመጣል ብላለች። እውነት ነው። እኛ አሁን ለራሳችን የምንቀበለው ትልቅ እንግዳ አለብን። አዎ ትልቅ እንግዳ አለብን። እሱን እንግዲህ እየጠበቅን ነው። አቦልጀባ በረከት ይዘግባ እያለን እንቀበላለን። ሌላ ነገር አንፈልግም። በጣም አንዳንዴ ማለት ነው ሰው እንዴት ልበላችሁ እንዴት ይሄን ለመግለጽ ራሱ ይቸገራለሁ ማለት ነው። እና ብቻ ዞሮ ዞሮ ግን ወጣም ወረደም ሄሉሻ ተሰብራ ትቀራለች፣ ወድቃ ትቀራለች። ከዚህ በኋላ በቃላት ብላችሁ የምታስቡ ሰዎች ካላችሁ የድመት ነፍስ እንዳላት እወቁ። ድመት በጣም ጥራ ከአቅሟ በላይ ሲሆን ነው የምትሞተው። የሄሉም ህይወት እንደዛ ነው። በቃ ትጥራለች፣ ጎበዝ ናት። በተለይ ልዑል የተናገረው አንድ ነገር አለ። አንቺ ከአቅምሽ እና ከእድሜሽ በላይ ነው የምታስቢው። ስለዚህ እድሜሽ ገና ነው። ገና ሀያዎች ውስጥ የሆንሽ ልጅ ብዙ መጨነቅና ብዙ ማሰብ የለብሽም። አቤት ብስል እኮ ነው እንደው አንተ እኔ ባትሆን በጣም ነበር የሚቆጨኝ። የሚገርም ነገር ማለት ነው። እኔ ጠንበለልና እኔ የምመኘውን እኔ የማስበውን ቃል ነው የተናገርከው። እውነት ነው። ሄሉ ምንም አያስጨንቃትም በዚህ ሰዓት። እኛም አለን። እኛ ቆሞ ቀሮች እኛ እንደኛ አይነቱ ነው እዚህ እድሜያችን ጨርሰን በአረብ ሀገር እየወጣን እኝኝ የምንለው ነው ሸዋ እና ሄሉማ ገና ናት። ብዙ የሚጠበቅባት ልጅ ናት። ብዙ ኃላፊነት ያለባት ልጅ ናት። ገባችሁ? ስለዚህ ምንም አይደለም። ማንም ሊሄዳል፣ ማንም ይመጣል። መጨረሻ ላይ እሷም ስትረጋጋ እሱም የተረጋጋውን ታፍሰዋለች። ማን እንደሆነ ታውቃላችሁ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። በዛኛው ቻናሌ አሁን ድራማ መተረክ ሊጀምር ነው። ድራማ ልክ እንደዚህ አሁን ሄሉ ድራማ ቢሆን የነሱን አውጥቶ መናገር ነው አይደል? እንደዛ ሊጀምርበት ነው። የመጣቸው አበረታቱ። በቀጣይ ደግሞ በዚህ የምቀጥላለሁ። ዩቲዩበር የሚባል ቀስ እያልኩኝ ማስወጣት ነው የምፈልገው ከህይወቴ ከቻናሌ። እውነት ለመናገር የራሳችን ታለንት መስራት አቅቶናል። ምክንያቱም ዩቲዩብ ላይ አሁን የሚታይ ነገር የለም። ሁሉም በቃ ተጨመላለቀ፣ ተግማማ፣ ከዝሙት ውጭ የሚያሳይ የለም። እኛም ለምናወራው እያስጠላ ነውና እኔ ወደ ድራማ ትረካ ልገባ ስለሆነ ምን ትላላችሁ? በዚህም በዛኛውም እስኪ ሀሳብ ስጡ። ወዳችኋለሁ። መልካም ጊዜ። ባይ ባይ።